ውጤት ደረሰ። ባቡሬ ሲሰማ አበደ። ቤዛ እንደመረዘቻት ታወቀ። በቁጥጥር ስር ዋለች። ቤዛ አደይ አዘነች፣ ልቧ ተሰበረ። በሚያሳዝን ሁኔታ ዶክተሩን ሰተት ብላ ሂዳ አደይ እንዴት ዶክተር የተማርክና ምሩህ እንዲሁም ደግሞ ሰዎችን አይተህ የምትረዳ ይመስለኝ ነበረ። ታዲያ በምን ቅጽበት ነው ቤዛን እዚህ ሆስፒታል ልትቀጥራትና ልታምናት የቻልከው ብላ በጣም በተሰበረ ልቧና ባዘነች አእምሮዋ ሂዳ ዶክተሩን አናገረችው። ዶክተሩም እባክሽ ሊልዬ፣ እባክሽ በሊልዬ ሞት የእውነቴን ነው ምልሽ፣ ይቅርታ አድርጊልኝ አደይ። እያንዳንዱ ነገር በደንብ አድርጌ ነው የማቀው። እናም ከባድ ጥፋት እንዳጠፋሁ ጠንቅቄ አውቃለሁ። ግን ደግሞ ለዚህ ማካካሻ ከዚህ በኋላ ማንንም ላላምንና እንዲሁም መድኃኒቶቹን እኔ ራሴ እንደምሰጥ ቃል እገባልሻለሁ ብሎ አደይን ለማሰማመጥ ሞከረም። ባቡሬ እጅጉን ተናዶና እጅጉን አብዶ ጨልሎ ዶክተሩን ሄዶ አያንቀው ነገር ሆነበት። ዶክተር እንዴት እንደዚህ ታደርጋለህ? እገዛ ሆስፒታልህ መጥቼ እኮ በጣም አረመኔና ጨካኝ ሴት እንደሆነች ጭምር ነግሬህ ነበር። አንተ ግን በፍጹም ልታምነኝ አልቻልክም። እስኪ ንገረኝ፣ አሁን ማን ይሙት እኔ ጋር አብሬ ከተማርኩት ይልቅ ትናንት የመጣችውን ቤዛ ተቀይራለች ብለህ አምነህ ንጹሐንና እንዲሁም በጣም የዋሃን ሊሊን ጎዳሃት። እስኪ ንገረኝ ምን ትጠቀማለህ ብሎ ሲለው አደይ እባክህ ባቡሬ በቃ ከዚህ በላይ ባትናገረው ጥሩ ነው። እንደዚህ አዝኖ አታየውም እንዴ? የእውነት ደስ የሚለው ይመስልሃል እንዴ? ሊሊ ስላበደች እና ማስታወስ ስለማትችል እስኪ ተመልከተው። ስለዚህ የሰው ልጅ ልንረዳውና እንዲሁም ነገሩን ልናቅ ይገባል፣ እባክህን እያለች ስትለምነው አደይ እህቴ እሺ ላንቺ ብዬ ምንም ነገር እንደማደርግ ታውቂያለሽ። ነገር ግን በጣም አናዶኛል። እኔ እኮ ሆስፒታል ድረስ መጥቼ አናግሬው ነበር፣ ግን ደግሞ የሰው ልጅ በትናንት ማንነቱ በፍጹም አልገምትም ብሎ ሲለኝ አርፌ አፌን ዘግቼ እኩኝ። ቤዛ እንግዲህ በቁጥጥር ስር ዋለች። እናም በፍጹም እኔ አላደረግኩትም እያለች አሁንም የውሸቷን እየቀዳች ትገኛለች እንደ ወንዝ ውሃ። ፖሊሶቹ በደንብ አድርገው አፋጠጧት። ትሰምኛለሽ? ሊሊን የመረሻት አንቺ ነሽ ወይስ አይደለሽም? ሲቀጥል መድኃኒቱን እየመረሽ ያለሽው እንዴት ነበረ? እስኪ ንገሪኝ ብላ ስትላት እባክሽ ምንም አላደረግኩ አይደለም እንዴ የምልሽ እባክሽ እያለች ስትል አይ ምን እንደሆነማ በደንብ አድርጌ ነው የማቀው ብላ አደይና ቤዛ ተፋጠጡ። ሰላም ሰላም! ውድና የተከበራችሁ ሌላ ኤንድ መሐመድ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኛ ሰላም ነን፣ ደህና ነን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦቻችን ደግሞ ስለምትከታተሉን እጅጉን አድርገን እናመሰግናለን። እጅግ አጓጊውና አስተማሪው አደይ ድራማ እንደቀጠለ ይገኛል። ዲቭ በአደይ ቅናት ተንገብግቦ ሊሞት ነው። ዲቭ እንዴት ብለሽ ነው በዛ በዶክተር ስልክ የምትደውይልኝ? ለምንድን ነው በገዛ ስልክሽ ያልደወልሽው? ደግሞስ እስከ ዛሬ የት ነበርሽ? እኔ እኮ ተደጋግሜ ስደውልልሽ አላነሳልሽ። አንድ ጊዜ በቃ ጥሪ አይቀበልም ይላል፣ አንድ ጊዜ ይጠራል አታነሽም። እናም እባክሽ የተፈጠረውን ነገር ንገሪኝ ብሎ ሲላት ዲቭ እባክህ ስልክ ያለው ገጠር ነው፣ በዛ ላይ እኔ በጣም ተጨናንቄና ያለሁበትን ሁኔታ ራሱ ተወኝ እስኪ ብላ ስትለው እስኪ ንገሪኝ፣ ይኸውልህ በጣም ችግር ተፈጥሯል። አባቴ የእውነትም አንተን የሚድረኝ መስሎኝ ነበረ፣ ግን
ባለ ሀብት ሊድረኝ ነው እንጂ አንተን አልነበረም ብላ ነገረችው። ምን እና ታዲያ ያ ሁሉ ድራማና ያ ሁሉ ማስመሰል ምንድን ነበር? እስኪ ንገሪኝ አደይ ብሎ ሲላት አላውቅም ብቻ ግን ያን ጊዜ ደመቀን በጣም ተጫውቶበታል፣ አንተንም ጭምር ሁሉንም። እማዬ ደግሞ አንተና እኔ እንድንቀራረብ በፍጹም አትፈልግም ብላ አለችው። እና ለምንድን? ቆይ እኔ ያደረግኩት ነገር አለ እንዴ? እንደዛ አይመስለኝም ዴቭ። ግን ደግሞ ችግሩ ምን እንደው በፍጹም እያወቅኩ አይደለም። ግን በቃ ከዚህ በኋላ እንድትርቂውና ከዲፍ ጋር እንድትሆኚ አንፈልግም ብለውኛል። እሺ ብቻ አንቺም ሰምቻቸው ከኔ ለመራቅ እየወሰንሽ ባልሆነ ብሎ ሲላት እኔ ምንም ነገር አልወሰንኩም። ምክንያቱም አሁን ላይ ይሄ ነው ብዬ የምናገረው አንድም ነገር የለኝም። ውስጤም በጣም ቆስሏል፣ በጣምም ተናድጃለሁ፣ በጣምም ማረፍ አለብኝ። በዛ ላይ ሊሊ ዶክተሩ እንደነገረኝ ከሆነ መሆኗ ነው። የተፈጠረውን ነገር ልትነግረኝ ትችላለህ ብላ ስትለው እባክሽ አደይ እሱን እንኳ ራስሽ ገብተሽ ብታይ ይሻልሻል። ግን ደግሞ እዚህ የለችም ሊሊ። ምን ማለት ነው? እታለም ናት። እታለምን እናቴ እያለች በጣም ወዳት ስለነበረ እታለም ወስዳታለች። ወይኔ እታለም በቃ የሁሉ መሸሸጊያ ሆነች አይደል? አዎ እንግዲህ እታለም እንደዚህ የዋህና በጣም ምስኪን ነች። ለማንኛውም አሁን ወደ እሷ ብንሄድ ይሻላል ብላ አለች ብሎ ሲላት አደይ እንግዲህ ሂዳ ሊልየን ስታያት መቋቋም አቃታት። ማልቀስና እንዲሁም ማንባት ሆነ ስራዋ። እረ እባክሽ ተረጋጊ እያለች ብትለምናትም እንኳ እትዬ አይ እትዬ እስኪ ተመልከቻት፣ እኔም በሰላም ሸኝታኝ ሰርግ ለመብላት ድቡንቅ እያለች ጭራሽ ከነ መፈጠር የምረስታኛለች። እኔ ግና እኮ ሊሊ ምንም ነገር የምንረሳሳ አይደለንም፣ ያሳለፍነው ስቃይና መከራ እያለች ብታለቅስም ምንም እሷ ግን ሊሰማትና ማናትም ብላ አልጠየቀችም። ፍቅር በጣም ደስ አላት። ይገርማል። የእናንተን ጓደኝነት በዚህ ቅጽበት እንደዚህ ይሆናል ብዬ አስቤም አልሜም አላውቅም ነበረ አደይ። ለማንኛውም አይዞሽ ብላ ስትል ፍቅር ከአንቺ ጋር የምነጋገረው አንድም ነገር የለኝም። ቆይ አንቺ እውነትም በሊሊ መታመም ደስ ብሎሻል? በሊሊ መታመምና እንደዚህ መሆን ደስ ብሎሻል እንዴ? እንዴ ለምንድን ነው ደስ የሚለኝ? ግን ደግሞ አንዳንድ ነገሮች በቃ ያለ ቦታቸው ሲሆን በጣም ያሳስብና እንዲሁም ደስ ይላል። ሊሊም ደግሞ ከመጠን በላይ ብዙ ነገር እያደረገች ነበር። እናም ትንሽ ብትማር ጥሩ ነው ብላ ስትል የፍቅር እናት ወይ ጉድ! አሁን እኔ አንቺን ወልጅሻለሁ። ኧረ ተይ ፍቅር ተይ፣ እንደዚህ አይነት ነገር አይባልም ነውር ነው ብላ አለቻት። ዶክተሩ እና አደይ የሆዷን ሁሉ አውጥታ ስትነግረው ዶክተሩ በደስታ ተሞላ፣ እንዲሁም በሀዘን በአንድ ልቡ እሰይ እንኳንም ትዳሩና ሁሉም ነገር የቀረ፣ ምናልባት እኔም እድል ሊኖረኝ ይችላል። ምክንያቱም እሷ ማለት በጣም ጨዋ፣ የተረጋጋች፣ ከራሷ ይልቅ ሰውን የምታስቀድም ብልህ ሴት ነች። በሌላ በኩል ደግሞ ግን ዴቭም እኮ ይወዳታል። ብቻ ነገሩ ግራ ቢያጋባም እጅጉን ደስ ይላል። እንኳንም የመጣች ብሎ በጣም ደስ አለው ዶክተሩ። አደይም ስለተረዳኸኝና ሀሳቤን ቁጭ ብለ ስለሰማህ አመሰግናለሁ፣ በሊሊ በኩል ግን በጣም አዝኜብሃለሁ ብላ ስትለው ይቅርታ አድርጊልኝ አደይ፣ ነገሮችን በሙሉ አስተካክዬ የምርመራውንም ውጤት አሳውቅሻለሁ ብሎ ቃል ገባላት። በሌላ በኩል ሩታና ዳይመንድ እንደተጣሉ በፍጹም ዴቭ አያውቅም ነበር። እናም ዴቭና ዳይመንድ ሆነው ወደ ገጠር ሊሄድ ሲል ዴቭ ዶክተሩን ሲያገኙት ሁለቱም ምንጭቅጭቅ አደረጉት። ዶክተሩ እናንተስ ጤነኞች አትመስሉኝም፣ እኔ እኮ ሰው ካስፈለጋችሁ ልርዳችሁ፣ በዛ ላይ አደይ ከቆየች ተደወለች ቆይታለች ባልኳችሁ ላይ ይህ ሁሉ መናናቅ ምን ይሉታል? እኔም እኮ የሰው ልጅ ነኝ፣ ክብር ይገባኛል፣ እናንተንም ደግሞ አከብራለሁ። ስለዚህ በቃ ተውኝ ብሎ ሲሄድ እኔ ምልህ እሺ፣ እኔስ አደይን ከስር ከስሯ ስለሚልብኝ ነው። አንተ ደግሞ ምን ቤት ነህና ነው ዶክተሩን የምትጠላው ብሎ ሲለው ይቺ
ክሊዮፓትራ ናታ። ደግሞ እሷ ምን አደረገች? ማለቴ ሩታ አላቅም ብቻ ከዚህ ከዶክተር ከስሩ ትሄዳለች። ምን አለ ዲብ ደነገጠ። ምን እያልከኝ ነው? እኔ ላይ እየቀለድክብኝ ባልሆነ እንዴ? ለምን ብዬ ነው የምቀልደው? እውነቴን ነው የምልህ አይደል እንዴ? እውነት ለመናገር ሩታ ዶክተሩን ሳትወደው አትቀርም። ይሄማ ሊሆን አይችልም። ለምን ሲባል ያ ሰውዬ ከኛ ዘር መግባት አይችልም ብሎ ሲል እንግዲህ እሱን የምታውቀው ሩታና ሩታ ብቻ ናት። አንተ ግን እዛ ድረስ አርፈ ብትቀመጥ ይሻልሃል ብሎ አለው። እንግዲህ ልልዬ ጨልላ ጎዳና ላይ ወጥታ አሹን በከባዱ እያደረቀችው ትገኛለች። እሱም ደግሞ አረ እባክሽ ታይ የእንጀራ ገመዴ ይቆረጣል እትዬ እባክሽ ሲያገኙሽ ከሆነ እባክሽ ቢላትም አንተ ምን አገባህ እኔ የምፈልገው ኤላን ነው ብላለችው። ኤላ እኮ ግን ጥሎሽ ከሄደ በጣም ቆይቷል እና አይፈልግሽም ብሎ ሲላት ይልቁንስ እማትፈልገኝ አንተ ነህ። በዛ ላይ ኤላ አንተንና እኔን ካየን በጣም ይናደዳል። ደግሞ ለምን? ምክንያቱም ይቀናላ። እኔም በጣም ነው የምወደው እሱም በጣም ይወደኛል እያለች ባቡሬ ሲመጣ ወይኔ ደግሞ ድጋሚ ይሄ ጥቁር ይመጣ እንዴ? ቆይ ከልጁ ምን አለሽ? ምን ችግር አለው ቢመጣ ብሎ ሲላት ለማንኛው መሄድ አለብኝ ቻው እሺ። እኔ እኮ በጣም ነው የምወድሽ ሊልዬ። ለምንድን ነው እንደዚህ የምትሆኘው? እኔ ደግሞ አልወድህማ። ለምንድን ነው አንተ የሰው ልጅ የማትረዳው? በቃ አንድ ሰው ካልፈለገህ አልፈለገም ነው እያለች እየተቅበጠበጠች ስትሄድ እንደምንም ብሎ አገኛት መንገድ ላይ። እኔም ብልሽ አሁን ትመለሻለሽ ከኔ ጋር ወይስ አትመለሽም ብሎ ሲላት አንተ ምን አገባ ደግሞ? በዛ ላይ እኔ የምሄደው ኤላዬ ጋ ነው። ወይኔ ይሄ ኤላ ምን አገባህ አንተስ? ምን አገባህ አንተ? ቆይ እኔ የፈለግኩትን ሰው ብጠራና ብናገር የሚመለከት ጉዳይ አለ እንዴ? እሱማ ልክ ነሽ፣ ግን ደግሞ አስር ጊዜ አይ ምንም አይመለከትህም ብላ ጥላው ጠፋች። አበበ በከባዱ ተጨንቆና ተጠቦ ለቤዛ ወንድም አደራ እባክህ ኮሚሽኑን እኔ ከፍላለሁ፣ ነገር ግን እኔ እስከምመጣ ልትጠባበቃት ትችላለህ ሆይ ብሎ ሲለው አረ ምንም ችግር የለውም እኔ እያንዳንዱ ነገር እጠባበቅልሃለሁ፣ በዛ ላይ አብሽሩ ቃሌን አከብራለሁ ብሎ አለው። በጣም ደነገጠችና ሄለን ቆይ ግን ከመቼ ወዲህ ነው አበበ የቤዛን ወንድም እንደዚህ ሊያምነው የቻለው ዳኒን? እኔ እኮ ሰክቶ ነው እንጂ ምንም አልሆንም፣ ምንም የሚፈጠር ነገር የለውም። ቆይ ከተማ ዝም ብለው እየመጡ ዝም ብለው የሆነ ነገር ያደርጋሉ እንጂ ብቻ ይሁን። በሌላ በኩል ሮማኔ በጣም እያባበለችውና እንዲሁም አሹዬን ብትለምነውም አሹ ግን በቃሽ አንቺ አትፈልጊኝ አይደል? አንቺ ካልፈለግሽኝ እኔም ብሆን አልፈልግሽም፣ በቃ ተይኝ ሮማን ብሎ አላት። ውድ ላይላ ኤንድ ሙሐመድ የዩቲዩብ ቻናል ቤተሰቦች የዛሬው አደይ ይህን ይመስል ነበር። በቀጣይ እስከምንገናኝ ሀገራችንን ሰላም ያርግልን። ባይ ባይ።